አሁን ጊዜው የሚሆነው ለእናንተ ነው። ከሰማነው ሀያሲው ከሰጡት ትንተና ሂስ እና ደግሞ እኛ በግላችን ካነበብነው ተነስተን ጥያቄዎችን መጠየቅ ትችላላችሁ። እንዲሁ መጨረሻ ላይ ሀያሲው ሁለት መሰረታዊ ነጥቦች እንደ እንዲሆን ለጸሐፊውም እንዲሆን አንስተዋል። ከሱም አንፃር የምትሏቸው ሪፍሌክሽኖች ካሉ እነሱንም ያው የምንሰጣችሁ ደቂቃ በጣም ውስን ነው። ስለዚህ በዛ ደቂቃ ውስጥ ለማድረግ ሞክሩ። እድል ለእናንተ ሰጥቻለሁ። በመጀመሪያ ትንተናው በጣም ጥሩ ነው። በጣም ለእኔ በጣም ነው እንትን ያደረገኝ የወደድኩት። ግን እኔ ጥያቄ ምንድነው ለጸሐፊው ነው። መጽሐፉን ሳነበው ልጆች ላይ ነው ያው የተሰራው እና ለወላጆች ልጆቻቸው ላይ እንዴት መሆን እንዳለበት ነው። ግን ይሄ ስለ ልጆች ጉዳይ ቤዝ መሆን ያለበት ራሱ ወላጅ አይደለም ወይ? ማለት እነዚህ ወላጆች የሆነ ጊዜ እነሱም ልጆች ነበሩ። ስለዚህ ይሄ እነዚህ ወላጆች ምን ሆነው አድገው ነው ከዛ በኋላ ልጆቻቸው ላይ እንደዚህ አይነት ተጽዕኖ ሊፈጥሩ የቻሉት? ስለዚህ ስለ ልጆች ስናወራ መነሳት ያለብን ከወላጆች አይደለም ወይ? ቀጥታ ወደ ልጆች ነው አንተ የገባኸውና ስለ ልጆች ነው ሙሉ መጽሐፉ። ግን መሰረቱ አልተሰራም ብዬ ነው የማስበው። መሰራት ያለበት መጀመሪያ ወላጆች። ያ ወላጅ ከየት ያመጣዋል? እሱ ራሱ አሁን እሳቸው እንደውም እንደተነተኑት በእንደዚህ ከባድ ቀውስ ውስጥ ሆነው ያደጉ ወላጆች ከሆኑ ምን ማምጣት ይችላሉ? እነሱም እኮ ራሳቸው መድኃኒት ፈላጊዎች ናቸው። ስለዚህ ወላጆች ላይ ተመስርቶ ነበረ ወደ ልጆች መሄድ የነበረበት የሚል ሀሳብ አለኝ። አመሰግናለሁ። ቅድም ሀያሲው ሲያነሱ ስለ መገናኘት ወይም ከልጆች ጋር ስለሚኖር መቀራረብ ነው ማለት ያለብን ወይስ መቆራኘት ነው? የትኛው ነው ለልጅ ስነ ልቦና ልዩ የሆነ አበርክቶ የሚያደርገውና እሳቸው እንደገለጹት እስከ ትዳሩም ድረስ ዘልቆ የሚሄድ ስነ ልቦናዊ አሉታዊም ሊሆን ይችላል አዎንታዊ ተጽዕኖ ባለው መልኩ ዘላቂ ሊያደርግ የሚችለው መቀራረቡ ነው ወይስ መቆራኘቱ ነው? እና ቃላት በራሳቸው የዘለቀ ጽንሰ ሀሳብን ይዘው የቆሙ ስለሆኑ አይ ቲንክ እዚህ መጽሐፍ ላይ መቀራረብን ነው እንደ ቃል መርጦ የተጠቀመው። እንደ ጽንሰ ሀሳብ ግን ውስጡ ደግሞ ወደ መቆራኘት ያደላ ሀሳቦችን ያስተናግዳልና ምን ትላላችሁ? እንዴት ትላላችሁ? ከማህበረሰባችን ባህል ጋር ተያይዞ እሳቸው ያነሱት ሀሳብ አለ። እዚህ መጽሐፍ ውስጥ መሰል ነገሮች አሉ። እኔ እየኮረኮርኳችሁ ያለሁት እንድትናገሩ ነው። እሺ፣ አመሰግናለሁ ድሉን ስላገኘው። ታፈሰ እጅጋየሁ እባላለሁ። በመጀመሪያ ብሬን በተወለደ ልጅ ላይ ነው አስተያየት የሚሰጠውና ስለ መውለዱ ብሬን አስቀድሜ ላመሰግን እወዳለሁ። እግዚአብሔር ይባርክህ። እንደ ወዳጅ እንደ አብሮ አንድ መንግስት ውስጥ እንደተጠመደ ሰው ትልቅ ነገር ነው ያበረከትክልን። በዚህ አጋጣሚ አመሰግንሃለሁ። ምናልባት ጉሌ ሜንሽን ያደርገዋል ብዬም የነበረ ሌላው ቀርቶ ቻፕተሮቹ ውስጥ ያስቀምጣቸውን ሜን ቶፒኮች ነው በቃላት ጨዋታ ውስጥ ያስቀመጠልንና ስለ ሁሉም ስለ ስዕሉም ቤተሰብ እንዴት ልጅ የላጫውት ለሚለው ነገር እንኳን አይን የሚከፍት ነገር ስላለው በተለይ በኢትዮጵያ ኮንቴክስት እንዲህ አይነት ነገሮች ስለሌሉ በተለይ በአማርኛ ደግሞ ለኛ በሚሆን ኮንቴክስት የተጻፈ ስለሌለ ስላረከው ኮንትሪቢዩሽን እግዚአብሔር ይባርክ ማለት እወዳለሁ። በተጨማሪ ደግሞ ጉሌ ነፍሴ ተይዛበት የነበረውን አንድ ጉዳይ እንድል አድርጎኛልና መስመር ሁሉ አስምሬ ነው ይዣት የመጣሁት። ፔጅ 46 ላይ የመጀመሪያው ፓራግራፍ ላይ በወላጅ ዘንድ ተቀባይነት ያጡ ልጆች ለክፉ የአቻ ጫና የተጋለጡ ይሆናሉ። ድምድም ያለ ነው። በቃ ልብን ፍን ያደርጋል። አስተምሮን የሆነ ቦታ ሰልጥነን ወላጅ አልሆንም። የወላጅነት ትምህርት እግዚአብሔር የረዳው ሰው በጤነኛ ወላጅ ውስጥ ከአያት ከዛ ይዞ የመጣ አካል ካልሆነ
እዚህ ጋር እንዲሁ ድንገት ተገፍትሮ ሃውስ ገብቶ ዋና እንደለመደ ልጅ የጀመርነውን ትዳርና ወላጅነት ይሄኛው ሰቅዞ ይዛል። ወደፊት እንኳን እንዳላነባ አድርጎኝ ነበርና ምን እንሁን ታዲያ? ለዚህ ነገር የተጋለጡ ይሆናሉ። የመፍትሄ የሚሆን ነገር አያሳይምና ከቤተሰብ ያጡትን ተቀባይነት ከእድሜ ኩዮቻቸው ዘንድ በመፈለግ ይጠመዳሉ ይላል። ቃል የለኝም ያብራሩታል ብዬ ተስፋ አረጋለሁ። ብሬ ነገሩን ለመሰብሰብ የተጨነቀበት ነገር እንዳለ ቢሆንም እዚህ ጋር እንዲህ ድምድም አድርገህ ሄድክብንና ልባችንን ያስተነፈስክበት ቁና ምክንያቱ ምን ይሆን እላለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ ስለ እድሉ። ተመሳሳይ ስሜት በጣም ነው ያለኝ እኔም እንደራጅ፣ ምክንያቱም ተመሳሳይ ነገር ስለምንሰራ እና ደግሞ በጣም ብሬ በዚህ ጉዳይ ላይ ከዚህ መጽሐፍን ባለፈ የሚሰራውን ስለምናውቅ በጣም ከፍ ያለ ምስጋና ነው ያለኝ ለብሬ ስራዎች። የተወሰነ ነገር ለማንሳት ያህል አንዱ የኔም ሀሳብ ትንሽ ከራጅ ጋር ይመሳሰላል። የተደረገው የመሰብሰብ ጥረት ላይ በጣም እንዲያንስ አልሆነም ወይ የሚል ለዚህ ብሬ የተለየ ምክንያት ካለው ቢሰጠን ሁሉም ሰው ቢገነዘበው ጥሩ ነው ብዬ አስባለሁ። አንዳንድ ርዕሶች የሁለንተናዊ እድገት ርዕስ ደግሞም ሌሎቹም የተነሱት ነገሮች በሙሉ ይነሱና ትንሽ ይገፋባቸዋል ተብሎ ሲታሰብ በጣም ቶሎ ይቋጫሉ። አንዳንድ የግል ታሪኮች ራሱ በአንድ አረፍተ ነገር የአንድ ኬስ ሴናሪዮ ተነስቶ ሰውየው ህይወት ውስጥ ያለውን ነገር ይሰማል፣ በደንብ በሱ ውስጥ ይብራራል ተብሎ ሲጠበቅ በአንድ አረፍተ ነገር ሁሉ ያለቀባቸው ቦታዎች አሉና በዚህ ልክ ለመሰብሰብ ማሰብ ጥሩ ቢሆንም የተመጠነ ለማድረግ ማሰብ ጥሩ ቢሆንም ግን በዚህ ልክ ማጠሩ ሐሳቡ ሚስ እንዲደረግ ራሱ እድል አይሰጥም ወይ፣ ሰዎች እንዳያገኙት ራሱ እድል አይሰጥም ወይ የሚል አንድ ጥያቄ አለኝ ከመሰብሰብ ጋር ተያይዞ። ሌላው በጣም በተቻለ መጠን ኢሞሽናል ዴቨሎፕመንት እዚህ መጽሐፍ ላይ አድሬስ ለማድረግ ተሞክሯል። በልጆች እድገትም ውስጥ ከቤተሰብም ጋር ባለ ግንኙነት ግን እኔ ምናልባት አሁንም ሌላ ኢንቴንሽን ካለው የስፒሪቹዋል ዴቨሎፕመንት ሰማው ያነሰ መስሎ ተሰምቶኛል። እኔ የአእምራዊ አካላዊ እና ኢሞሽናል ዴቨሎፕመንት ተነስተው ቤተ እምነቶች ሁሉ ተጠይቀው የተለያዩ ቤተ እምነቶች ተጠይቀው መጽሐፍ ቅዱሳዊው ርዕስ ተነስቶ ግን በልጆች እድገት ውስጥ መንፈሳዊ ነገር ያለው ትልቅ ጫና እና በቤተሰብ ዝግጅትም ውስጥ መንፈሳዊ ነገር ያለው ጫና በጣም ያነሰ ይመስለኛል። ከዚህ ጋር ተያይዞ የማነሳው ነገር አንዳንድ ቦታዎች ላይ የተደጋገሙ ርዕሶች ሁሉ አሉ። በተለይ ከዚህ ከኢሞሽናል ዴቨሎፕመንት ጋር ተያይዞ አንድ ቦታ የተባለ ነገር ሌላ ቦታ ይደገማል። በአንድ ርዕስ ውስጥ የተባለ ነገር ሌላ ቦታም ይባላል። አጽንኦት ለመስጠት ሊሆን ይችላል። ግን አንዱ ዴቨሎፕመንት ላይ በዚህ ልክ ከተወራ መንፈሳዊ እድገት ላይ ያለው ተጽዕኖ ደግሞም እንደምንረዳው ትልቅ ፓርቲ ያለው ነገር ስለሆነ ለምንድን ነው እሱ ሲያነሰው የሚል ጥያቄ አለኝ። በጥቅል ግን ብዙ ርዕሶች በጣም ለመሰብሰብ ባለ ጭንቀት የተወሰኑ ይመስለኛልና ይሄ የተደረገበት ኢንቴንሽን ካለ ቢነሳ ላለው። ከዛ ባሻገር ግን በጣም ጥሩ ጅማሬ ነው፣ የሌለን ነው። ራጅ እንዳነሳው በዚህ ርዕሰ ጉዳይ ላይ ተፈልጎ ራሱ ለማስተማር የሚፈልግ ሰው፣ ለማዋየት የሚፈልግ ሰው፣ ቤቱ ለማንበብ የሚፈልግ ሰው በጣም የሌለን ስለሆነ እንደ ትልቅ ጅምር በጣም እንዲህ አይነት መጽሐፍ መብዛት እንዳለበት የሚያሳይ ነው። ብዙ ትጋትን ብዙ በዚህ ላይ ያለውን ድካም ስለምናውቅ በጣም ትልቅ ምስጋና ያለኝ ለብሬ ጌታ ያክብርልኝ። አመሰግናለሁ። የመጀመሪያ ምስጋናዬ ለህንጸት ነው። አንድ መጽሐፍ ጽፎ በእውነት ብዙ ከጻፉ ጋራ ብዙ ልምድ ካላቸው ጋራ እንደዚህ ኮመንት ማግኘት ለእኔ ትልቅ ፕሪቪሌጅ ነው። ህንጸቶችን በጣም አመሰግናለሁ። ገምጋቢውም ሀያሲውም ደግሞ የራሴ አስተማሪ ማስተርስ ፕሮግራም ላይ እሱ ደግሞ ሌላ ተጨማሪ ሌላ ግብአት በእውነት እንግዲህ በኋላ ላይ በሰፊው ይሄዳለሁ። ከበዓል ጋር ተያይዞም እንግዲህ ሰብራችሁ ለመጣችሁ ከኮቪድ በኋላም ኦንላይን ላይ እንግዲህ አዲስ ትሬንድ ነው የመጣውና በዚህ ላይ ግን ሀሳብ እንሰጣለን ብላችሁ ቫልዩ ስላደረጋችሁ በእውነት እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ወደ ተነሳው ነጥብ ስመጣ አይ ቲንክ የጻፍኩበትን መነሻ ሀሳቦች ማወቅ አይ ቲንክ እሱ ፒክቸሩን ይሰጣል ብዬ አስባለሁ። ብዙ ዝርዝር አልገባም፣ ግን ፒክቸሩን እንድታውቁት ማለት ነው።
ምንድነው የሆነው? እኔ ለትምህርት ወጣሁኝ ውጭ ስካንዲኔቪያን፣ ስዊድን፣ ኖርዌይ ነበርኩ። እንግዲህ ባገባን በሳምንቱ ነው ስኮላርሺፕ 2 አገኘው። አንዱን ትቼ አንዱ ጋር ሄድኩ። እንግዲህ የተወለደችው ልጄም እዚህ ያለች ባለቤቴም እዛው ኖርዌይ ነው። ሶ እንግዲህ ዝርዝር ውስጥ አልገባም። እንግዲህ ቅድም እንደተጠቀሰው ራሴ ሪዘርቬሽን ስላለኝ ነው። አውዱን ግን ልግለጸው። እሱ ሲሆን የመጽሐፉ ኢንቴንሽን ለምን የቱ ጋር ፎከስ አደረገ የሚለውን ክሊርሊ እንድናቂ ስለሚረዳን ነው። ሶ ልጃችን እዛ ተወለደች። ዜን የሆነው ነገር አስፈሪ ነበር ለኔ። እዚህ እንግዲህ ሀገር ውስጥ ልጅ ሲወለድ ቅድም ኤክስቴንድድ ፋሚሊ ያለን አክስት አለ፣ አጎት አለ፣ የሰፈር ልጅ እንደዚህ ነው የምናድገው። እዛ በማናቀው ባህል ውስጥ በማናቀው ቋንቋ ውስጥ አዲስ ኮሚኒቲ ነው። የመጀመሪያ ልጅ መውለድ ነው። ኢቭን አያያዝ ምናምን ትሬንዱ ከባድ ነው ለኛና መውጫ መግቢያ ሁሉ የሚያሳጣ። ልጅ ሲወለድ ደግሞ ሌላ ፐርስፔክቲቭ አለው። የመሳሳት ነገር አለ። ሞር ኬር ማድረግ ጋይዳንስ እንፈልጋለን። ያ ነገር እውነት ለመናገር ባዶ ነበር። የነበረው ኢንቫይሮንመንት ደግሞ አስጨናቂም ነበር። እንግዲህ ይሄንን በዩቲዩብ የሚሰሙትም ያውቁታል። ያው ዲያስፖራው ውጭ ሲኖር ሁሉም የራሱ ሀገር ህግ አለው። አንድ ስቶሪ እሷን ጠቀስ አድርጌ ፍሬሙን እንድትረዱት ነው። ጎረቤታችን ናይጄሪያዊት ነች፣ ወለደች። እንደማንም እንግዲህ ጉርብትና ሂደን ጠየቅናት። የ5 ቀን የወለደች ልጇን ስታቀፍ እዚህ ጋራ ነው ያዘችውና እንደዚህ ይዛ ነው እንግዲህ ከባህል ይለያየለ። ዘን ምንድነው የሆነው? እኛ ከጠየቅን በኋላ ሶሻል ወርከሮች አሉ የነጮቹ። ዘን እነሱ ይመጡና ይሄን ነገር ትንሽ ፎቶ ምናምን ነገር ያነሳሳሉ። ፖሊስ ይመጣል። ልጇ ተወሰደች። እኔ ወልጃለሁ። እናት ኢቭን አምሯን እስከሚያማት ድረስና በጣም ስትረስፉል ሆነች። ጉዳዩን የናይጄሪያ መንግስት ገባበት። ጉዳዩ በሚዲያ ሁሉ መነገር ተጀመረ። ናይጄሪያ መንግስት የለም ባህሌ ነው ይላል። የሀገሪቱ መንግስት ደግሞ ህግ አይፈቅድም፣ ሴፍ አይደለችም ልጅቱ የሚል ሙግት ሁሉ ተራገበ። ብርሃኑ በላቸው ወደ ቤቱ ሲገባ ምን ሊገጥመው ነው? ይሄ ፊር ቤዝድ ፓረንቲንግ አለ። አቅጣጫ የሚያሳያችሁ በሌለበት እኔ ተገርፌን ያደግኩት ብገርፍ ኖርማል ነው። ከገረፍኩ ግን አደጋለሁ። ሶ በዚህ ኢንቴንስ በሆነ ሲቹዌሽን ውስጥ የተማርነው ይሄ የ6 ወር የጋብቻ ትምህርት ነች በቤተ ክርስቲያን። በጣም ሄልፕፉል ነው። ፖስት ሜሬጅ ደግሞ ትሬኒንግ ደግሞ ያስፈልገናል። አሴ ፓረንት እንዴት ነው ሃንድል የምናደርገው ምናምን። ያም ራሱ በቂ አይደለም። ያቺ ራሱ የተማርነት ግን በጣም ቁልፍ ነች። ሶ በዚህ ጋፕ ውስጥ ሆኖ በዚህ ሲቹዌሽን ውስጥ እኔ ስገባ አይ ዋዝ ሾክድ እውነት ለመናገር። እግዚአብሔር ግን መልካም ነው። ጋድ ፕሮቫይድስ የሚለውን በቃ በህይወቴ አይቻለሁ። ኮሚትመንት ኖሮኝ በጉዳዩ ላይ ሄድኩኝ፣ አጠናው። ከዛ ወዲህ ነው እንደውም በልጆች ላይ እንትን ያልኩትና ከዛ በህይወት ምዕራፍ ላይ አሁን ልገልጸው በማልችል ቅድም አበርክቶ በተጠቀሰው ላይ ቻሌንጁ ከአቻ ኩያ ጋር ሲሆን ጥሩ ነው። በመንግስት ባለስልጣናት ደረጃ ግን አግሬሲቭ ሆነው ህግን ደፍጥጦ ሲመጡ ኢት ዋዝ ሾኪንግ። ለኔ በቃ አስደንጋጭም ነው፣ መውጫ መግቢያም ነው የሚያሳጣው። እኔ ራሴ እውነት አለኝ። መከራከር በማልችልበት ሲቹዌሽን ላይ ሄልፕለስ አድርገው ሜዳ ላይ ያስቀመጡኝ ከነ ቤቴ። አሁንም በጥልቅ መግባት የማልፈልገው እዚህም ተደገመ። አሁን ይሄ የሰርቫይቫል ኢሹ ሆኗል። ላይፍ ፍሎሪሽ የምናደርገው ሰርቫይቭ ካደረግን በኋላ ነው። በዚህ በተጨመቀ የላይፍ ዑደት ውስጥ እኔም ቤቴም ዛሬ አለን። የመጣው ማዕበል አልወሰደንም። አሁን ሄር ኢዝ ዘ ፖይንት። ቅድም አይበገሬ ተብሎ በመግቢያው ላይ የተቀመጠው ማንም ፋሚሊ በየትኛውም ሲቹዌሽን ውስጥ ችግር ይገጥመናል። ንፋስም አለ ከጎን፣ ዝናብ ከላይ ይመጣል፣
ከስር ጎርፍም ይመጣል። የሚያጸና ግን ፕሪንሲፕል አለ ነው። በቤቴ ቼክ አድርጌ የሰሩትን ፕሪንሲፕሎች ሲንግል አውት አደረግኩ ኢንቴንሽናሊ፣ ቅድም የተጠቀሰው ያ መርህ ይሰራል ለማንኛውም ቤተሰብ። እኔ በፊት አንዳንዴ እውቀትን ይሄ ሜንታል ጂምናስቲክ አይደል የምናደርገው፣ ላይፍ ግን ገፍቶ ሲመጣ የማይሰራ መጽሐፍ ኢሚዲየትሊ ነው የምወረውረው። ለምን ይሄ እኔን የሚያበለጽግ የሚያሳድገኝ ካልሆነ ሰርቶ እኔ ላይ ካልመጣ በቃ አይጠቅመኝም ብዬ ስለማሰብ ይሄ መጽሐፍ ቅድም ከጥናቶችም ከሌሎችም ጋር ተነስቶ የነበረው ሀሳብ ምንድን ነው? ውጭም ተኖረ ሀገር ውስጥ ፕሪንሲፕል አይለወጥም። ምንን ብንጠቀም የሆነ ታፍ ታይምን እናልፋለን። ቁልፍ ነገሩ ለአንድ ሄልፕለስ ለሆነ ፋሚሊ እንዴት አድርጎ ይቁም የምትለዋን እሷን ብቻ ነው ፎርዋርድ ማድረግ የፈለግኩት። ስቶሪውን በተለያየ ሚዲያ ነፋናም ሌሎችም ጋር ሂጄ አሁን መናገር አልፈልግም። ያው ለሁሉም ጊዜ ያለው ግን ስቲል ፕሪንሲፕሉን የያዘ አልተሸነፈም። እውነትን ስንጠል የተሸነፍነው ብዬ ነው የማስበው። የምድር መንግስታት አልሰሙ ሲሉኝ ከነቤቴ ወደ ሰማይ ወስደነዋል። ሰማይ ደግሞ በራሱ ጊዜ ሰራዋል። ይሄ ነው ኮንቴክስቱ። አሁን አንድ ታፍ ሲቹዌሽን ውስጥ ያለ ቤተሰብ እንዴት አድርጎ ከዛ ቻሌንጅ ውስጥ ይውጣ? መርሁ ምንድን ነው ስንል ቻሌንጆች አሉ። አሁን ሜንሽን ባደርግ እንደውም ኢንዴብዝ ቆራርጬ ያወጣዋቸው አሉ። እስቲ ከጥያቄዎቹ ጋር መለስ እያልኩ የህይወት ተሞክሮ እንግዲህ ያው በዚህ እንዲቃኝልኝ ነው። ለምን አልተጠቀሰም አበርክቶ ከሚለው ስንነሳ፣ ሌላው በጣም መሰረታዊ ሀሳብ ይሄ እኛ የምንፈልገውንና የሚያስፈልገንን እሱ ነው የኔ ዋና ትኩረት። የምንፈልገው ይሄ ዋንት የምንለው ብዙ ነው። ይሄ በቃ ዲዛይራችን ማለቅ የለውም። ኒድ የምንለው ግን የሚያስፈልገን ግን መሰረታዊ ነገር ምንድን ነው ለአንድ ቤተሰብ? በቃ እሷ ነች የኔ ይሄ ፕሪንሲፕል ብዬ ኮር አድርጌ አይደንቲፋይ ያደረግኩ የምለው። እንግዲህ አሁን የዓለም መንግስታትም የትኛውም ግጭት ሰሞኑን ስንሰማ የነበራቸው እንደ ቤተሰብም እንደ ሀገርም ኮቪድም ሲመጣ ሰስቴን ያደረጉ ምንድናቸው ፋይንዲንጎቹ ሲባል አንደኛው ዩኒቲ ነው። ሁለት ሆኖ ተስማምተው ሰስቴን ካደረጉ ጊዜ ሊፈጅ ይችላል። አንድ ሀሳብ ላይ ከተጓዘ ቤተሰብ ሀያል ትውልድ ነው። ነገስታት አያቆሙትም። ታሪክም የሚያሳየን ይሄ ነው። እና የቤተሰብን አንድነት ምሰሶ ምን ላይ መስርተው አንዱ እንዴት ኬር ያድርገው፣ ገዢ ሀሳብን እንዴት ያስቀድም፣ አንደኛው እሱ ነው። ሁለተኛ ይሄ ኮንሲስተንሲ የሚባለው ዘላቂነት፣ በቃ ታፍ ታይምም ቢመጣ ከባድ ነው፣ ግን ሰስቴን እንዴት እናድርገው፣ ይሄ በኮንቪክሽን ታጥሮ እንዴት አድርጎ ይዝለቅ፣ እሷ በጣም ኢምፖርታንት ነች። ይሄ ሲደረግ በቤተሰብ ደረጃ ይሄ አታችመንት ቅድም የተባለው ቦንዲንግ እንዴት አድርገን እንመስረት፣ አንድነትን የምናስጠብቀው እሱ ውስጥ ነው። አንዱ ለአንዱ ሊያስብ የሚገባው ፓርትም እሱ ነው እና ሎ ፖይንት ላይ እንዴት አድርገን እርስ በርስ እንደጋገፍ፣ ይሄ ሴሌብሬት የምናደርግበት ጊዜ ላይ ሰዎች ሁሉ አሉ። ያ ይሄ ከኤ እስከ ዜድ አለን አለ አንድ አስተማሪ። የችግራችን ጊዜ ግን አንዱን አውጥተን ልንደውልለት የማንችልበት ሲቹዌሽን የምንደርስበት ምዕራፎች አሉ። ኮምፕሊትሊ አይሶሌትድ የምንሆንበትና ያንን ታይም እንዴት አድርገን ተደጋግፈን ተቆራኝተን ትስስር አድርገን እንዴት እንዝለቅ እንደ ቤተሰብ የሚል ነው። እንግዲህ አለፍ እያልኩ ሁለተኛ በጣም ቤዚክ የተነሳው ነገር የምዕራቡን ዓለም ጥናቶች ብዙ ተጠቅም ያለውና እንደ ወደዚህ ማምጣት ከኛ ሀገር ጋር አይጋጭም ወይ ፊትስ ያደርጋሉ? ይሄ በእውነት ተገቢ ጥያቄ ነው። እንደውም በዚህ አጋጣሚ
ወደ ጌታ እቅፍ ሄዷል። አንዱ መጽሐፌን ከገመገሙት አንቤ በእውነት ትልቅ ክብር አለኝ ለሱ። አፈረሰው። እንግዲህ ሂደቱም አንዳንድ ነገሮችም ጠቆም ለማድረግ ነው። ምንድነው እሱ? ይሄ መጽሐፍ ውጭ ይሸታል። እኛ እኮ ሀገር አለን፣ እኛ እኮ ባህል አለን ሲለኝ ቆም አልኩ። ሳየው ምንም ነገር የለውም። የመጀመሪያው ምዕራፍ ባይዘዌ የገባው ከገመገመልኝ በኋላ አንዱ እሱ ነው። በጣም ቻሌንጅ ያደረገኝ የራሳችን ነገር አለን፣ በራሳችን እንቆማለን። ቅድም ሲባል የነበረው ሲል ምን አለን ስል ቤተ እምነት አለን። እንግዲህ የኔ ሴናሪዮ የነገርኳችሁ ነው። አሃ ይህን ነገር ለካ ማሰብ አለብኝ። ባህልም አለን፣ ጉዲፈቻ የሚል ሂንት ብቻ ሰጠኝ። 3 ወር ከ3 ሳምንት ኦልሞስት 4 ወር የሚሞላውን ጊዜ የመጀመሪያው ምዕራፍ ለመስራት ብቻ ተጨማሪ የወሰድኩት ኢቭን ክፍለ ሀገር ሂዶ ጉዲፈቻ አባገዳን እስከማናገር እዚህም ደግሞ የተለያዩ ቤተ እምነቶች ከኢትዮጵያ ኦርቶዶክስ ጳጳስ ከሙስሊምም እንደዚሁ ከኢቫንጀሊካልም እንግዲህ ዳይቨርስ ሆኖ ልጆችን እንዴት አድርገን ነው ኬር የምናደርገው የሚለው የገባው እዛ ላይ ነውና የሪሶርስ እጥረት አለብን። እውነት ለመናገር እጥረት ስላለብን ግን ውጭ እንሄዳለን። እሱ ደግሞ ሌላ አከራካሪ ጉዳይ ነው። ውጭ እንዲሄድ ያደረገኝ ምንድነው? ይሄ በተለይ ይሄ ኳሊቲ ታይም በጣም ጠቅመኝ። በቤቴ በፊት ይሄ የጋራ ጊዜ የምንለው በለሆሳስ ዝም ብለን የምንጠራው ይሄ አሜሪካ የተሰራው ጥናት ኢትወስ አይ ኦፕኒንግ ለኔ 37 ደቂቃ በቀን አሜሪካውያን የጋራ ጊዜን ያሳልፋሉ። ኳሊቲ ስልክ ወደዛ ብለው ምናምን ሲል አሁን እንደውም አንድ ትሬኒንግ ላይ ስሰጥ 37 ቀኑን ሙሉ ዝዬ እንዴት ነው ሁሉን አቮይድ አድርጌ መቀመጥ ሲል አሃ ለካ ለኢትዮጵያዊ በሚመጥን ደግሞ 5 እና 10 ደቂቃ ማለት ነበረብኝ ቢያንስ ለማለማመድ። አሁን ትሬኒንጉ ላይ እሱን ጀምሬያለሁና ከዛ የወሰድኩት ምንድነው ይሄ የሚሰራ ነው። እና እንደውም አንዱ ቻሌንጅ ያደረገኝ እኛም እኮ አለን በጋራ ምግብ ስንበላ ለምንድን ያልጠቀስከው ደቂቃው አይል ተቀመጠ ምናምን ነገር ሲል ይሄ ደግሞ ሌላ ሰፖርቲቭ ነው። እንደዚህ ሲሆን ከዛ የወሰድኳቸው ፋክቶች አሉ። ለማገናኘት ደግሞ አንዳንዴ ምን ይሆናል ሪሰርች ተሰርቶ መቀመጣቸው እኔ ፐርሰናሊ ይቆጨኛል። አንድም የቴሌግራም ግሩፕ ምናልባት ታቁቱ ይሆናል ቻይልድ ዴቨሎፕመንት ኔትወርክ ላይ አንዱ ስራዬ ጥናትን እየሰሩ እንደውም ዚስ ዊክ እዚሁ በኢቲሲ የተሰራ ጥናትን የሚቀርብልን እስር ቤት የገቡ ህጻናቶች ላይ እነሱ ወተው እንደው ህብረተሰቡም እንዲያውቅ ሼልፍ ላይ አይቀመጥ የሚል ቁጭት አለኝ። ምናልባት ሌሎችም እንደዚሁ የጋበዝኳችሁ አሉ፣ ሂዳችሁ ሪፈር ማድረግ ትችላላችሁ። ለኔ ግን ስፔሲፊካሊ ጎትቼ ሳመጣው ግን አጣሁኝ። እውነት ለመናገር በጣም ብዙ ጥሪ ያለው ኢቭን መጽሐፍትንም አገላበጥኩኝ። መጽሐፍት ሳገላበጥ ቅድም የተባለው ነው ወንድሜ ጥያቄ ሲጠይቅ ወላጅ ላይ አልተሰራም ሲል እነሱ እንደውም የወላጅ አይነት ምናምን እያሉ ይከፋፍሉታልና ሌሎቹ ከነኩት እኔ አልገባም። እኔ ፍሬም ባደረኩት ግን የሆነን ጋፕ ልዝጋ በሚል ኢኒሼቲቭ ነው ይሄንንም የተነሳሁትና መጽሐፉ ምናልባት የተጻፈው ለወላጅ ነው ስቲል አሁን የምወዳት ልጄ ታፍ ሲቹዌሽን ውስጥ ስታልፍ እኔ እኮ ነኝ መሰራት ያለብኝ። እኔ ላይ ነው የሰራሁት እኮ አስቀድሜም። አሁን ምንድን እያደረኩ ያለሁት እሷን ለመጠበቅ እንደ ቤተሰብ እኔ ምን ማድረግ አለብኝ የሚል መልእክት እኮ ነው ያለው። ዘ ሆል ፓኬጅ። አንዳንዴ ክቡር ልጆች የሚለው ልጆች ያዩና ማነው መጽሐፍቱን ይሰሙና ለልጆች ነው አድሬስ የተደረገው። ኦዲየንሱ ስቲል ፋሚሊ ነው። እነሱን እንዴት አድርገን አፕሮች እናድርጋቸው? ይከብዳል። ልጅ ወልዶ በእግሩ ሲቆም ያጓጓል፣ እየዳኸ ሲሄድ ነገ ደግሞ ይሮጣል ምናምን እያልን እንናፍቃለን። ሁሉ ነገር ተዘግቶበት ሲሆን ግን ያ ልጅ ጭንቀት ውስጥ ስላለ ምን ፕሮቫይድ ላድርገው የሚለው ነው ኮንሰርኔና ቢያንስ በሱ እንድትረዱኝ ነው። ቅድም ጥያቄ ስለተነሳ ነው። ከጥናት ጋር ግን ተያይዞ ስቲል ያው እኛ ጋር ጋፖች አሉ። ግን ኢንስፓየር የሚያደርጉኝን በተለይ እኔ ከፈለኩት ይሄ መሰረታዊ የምለው ይሄ መስማት ሊስኒንግ አታችመንት
አሁን እኮ ያልተገፋ ቤተሰብ ማን አለ? ራሳችን እኮ ነው የምናየው። እኔን እኮ አየዋለሁ። በቤታችን እኮ ባይተዋር ሆነን ያደግንበት ሲቹዌሽን ሁሉ አለ፣ በጎረቤትም አለ አይደል እንዴ? ስለዚህ ያቺን ጋፕ ግን የተሞላለት ልጅ ሀያል ትውልድ ይሆናል ነው። ትንሽም ብትሆን ምልክቷን አይቻለሁ። የመጣው ከባድ ነው። ኦኬ ሶ ምናልባት እንግዲህ ሰዓትም ስለሌለን ፈጠን ልበል። ዋና ሀሳቦቹ ላይ እንግዲህ ላተኩር። ይሄ ከሃይማኖት አባቶች ጋር ተያይዞ ቢጠቀስም ተሰብስቦ ግን ከአታችመንት ጋር ክሊርሊ አልተቀመጠም የሚለው እውነት ነው። ቅድም አብርሽም ብሏል። ፈጠን ማለት ነገሮች አሉ። ባይዘይ እትም 1 እና 2 በዛው በወራቶች ውስጥ ነው የታተመው። እትም 3ንም አንድም ያዘገየንበት ምክንያት አይ ቲንክ የሆኑ መስፋት ያለባቸውም እንትኖች አሉ። ይሄ ሞር ኢንፋሲስ ተሰጥቶ ቆረጥ የተደረጉ አሉ። ቅድም እንዳልኩት አንድ ፓራግራፍ ሌላ ወጥቶ ነው ሌላ የገባው። ያ ትግሎች ስለነበሩ ነው። ሩጫዎች አሉ። ፎከስ ፍሰቶች ጋር ተያይዞ እውነት ነው። እንደውም የሀያሲዎቹ ያዩት እንደገና ሁሉ ገለባብጠውብኛል ፍሎውን ይጠብቅ የሚልና ይሄ ተቀባይነት ያለው ነው። ስቲል አሁንም መሻሻል እንዳለበት አውቃለሁ። ሌላው ይሄ ልጅ እንዲፋይን አድርግ፣ ይሄ ለእኔም ትግል ነበር እና አንዱም ክፍተት ነው። ማመስገን ነው የምፈልገው። ለምን ቢባል ኢቭን ከአታችመንት ጋር ተያይዞ ራሱ ቲዮሪዎቹን ሳመጣ የህፃናቶቹ አንዱ ማሳያ እንጂ የሁሉም አይደለም። ከፍ ብሎ ሲያድጉ ቲኔጅ ሲደርሱ ሌላ ነው ሜካኒዝሙ ያለው። በዛ ሌቨል እጁ ላይ እንደያዘ በኋላ ላይ በእግሩ ላይ ሲሄድ ኋላ ላይ ደግሞ ቲኔጅ ሲሆን ደግሞ ኢቭን አፕሮቹ ራሱ ኮምፕሊትሊ የተለየ ነውና አንድም ቻሌንጅ ያደረገኝ ፓርት እሱ ነው። ግን ትኩረቴ ምንድን ነው? የመጀመሪያው 5 ቀን፣ የመጀመሪያው 5 ወር፣ የመጀመሪያው 5 ዓመታት ለልጆች ይሄ ክሪቲካል ፔሪድ የሚባለው አለ። እሱ ላይ ፋውንዴሽን እንስራ ነው። እዛ ላይ ግን ችግር የገጠመው ኋላ ላይ ችግር ይዞበት ይመጣል። በሁሉም አስፔክት ሆሊስቲክ አስፔክት የምትለዋ ነች ውስጥ ያለውና ልጃችንን በዛ እድሜ እያለች ነበረ ቻሌንጁና እሱን ኮንሲደር እያደረግኩ ነው እንጂ ቲኔጆችም ሌላ ሜካኒዝም ነው አሰስመንት ሊሰራላቸው የሚገባው እንዴት እንቅርባቸው የሚለው ይሄ ልጅ የሚለው አንዱ እንደውም ምን አለኝ፣ ልጅ አይባልም ህፃናት ነው መባል ያለበት። ያው ያሳምናል። ህፃን የምንለው ምንድን ነው? ልጅ የምንለው እኔ ውስጤ ያለው እውነት ለመናገር እስከ 18 ከቨር ለማድረግ ነው። ህጋችንም እንደሚፈቅደው ክሊርሊ ልጅ የሚለው ዲፋይን የተደረገበት አት ዘ ሴም ታይም ደግሞ በልጄ ፔሪድ ላይ ነው ያተኮርኩትና እዛ ግራውንድ ላይ ከተሰራ ኋላ ላይ ቻሌንጆችን የመቋቋም አቅም ይኖራል በሚል ነውና ይሄን ለማለት ነው። ጥናቶች በናሙና አንዳንዴ ድፍን ተደርጎ ተቀምጠዋል፣ ዝርዝር አልተቀመጡም። ዝርዝሩን ባደርግ ምንድነው እያደረግኩ የነበረው? አይታችሁት ከሆነ የሆነች አመጣና ስክት ማደርጋት ነገር አለች። ያ ደግሞ እንደ መደምደሚያ ይምሰል እንጂ ቀስ ብለን ብናየው ፍሎውን ያችን ሀሳብ ያጠናክርልኛል የሚስተር ኤክስ ሪሰርች ለማለት ነው። ግን አንዳንዴ ሰፊ እድል ይኖረዋል የሚሉም ቦታዎችም የተጠቀምኩበት አለ። እንደዚህ የመጋለጥ እድል አላቸው። ባይዞ እኛም እኮ ከድምዳሜው ቢሆን ኖሮ ሰርቫይቭ አናደርግም። ይቻላል ያንን ቢልም ይሄንን ግን ሜካኒዝም ብንጠቅም ተስፋዎች አሉ። ኋላ ላይ የተጠቀሱ ምን ሂሊንግ ፓወሮች አሉ። አብሮ መጫወት ቀለል አድርገን እንደ ቅንጦት የምናየው ግን በጣም የሚገርም ተአምራዊ ለውጦችን የሚያመጣና እሱም ያው ለመጥቀስ ተሞክሯል። ምናልባት እሱን ሪፈር ማድረግ ይቻላል ብዬ አስባለሁ። እንግዲህ አንድ የረሳኋቸው ካሉ ቁርኝት፣ ይሄ በእውነት በቃ የሚቀበለው ነው። አንዳንዴ ይሄ ግንኙነት ከሚል ይልቅ ቅድም የተጠቀሰው በእውነት ቁርኝት ሞር ሳውንድ ያደርጋል። እንግዲህ በቀጣይ እትሜ ባይዘዌ እዚህ ሀሳባችሁን ከሰጣችሁ እመኑኝ አንድም የሚባክን ሀሳብ የለም። ኬርፉሊ ነው ሬጂስተር ያደረግኩት። በ3ኛ እትም ላይ ቀጣይ ከምጽፈው መጽሐፍ ጋር አንድ ላይ ይወጣል ብዬ ተስፋ አደርጋለሁ። እናመሰግናለን። ምናልባት ለሁለት ሰው እሺ እድል እሰጣለሁ እና ብሬን አንዳንድ ደግሞ ያልመለሳቸው ጥያቄዎች አሉ፣ እነሱን ደግሞ አነሳለሁ ደግሜ። 2000
እሺ ጸሐፊውንም ገምጋሚውንም እጅግ በጣም አድርጌ አመሰግናለሁ። እቺን መጽሐፍ ካነበብኳት ቆይቻለሁ። ከስራዬም ከአገልግሎቴም ጋራ ተያያዥነት ስላላት ነው። በልጆች ዙሪያ ስለምሰራ ልክ እንዳየዋት አላስቀመጥኳትም፣ አነበብኳት። ግን ደግሞ ተበሳጭቼ ነው ሸልፌ ውስጥ የከተትኳት። አብረሽ ትንሽ ነካክቶታል ለምን እንደተበሳጨው። አውትላይኖቹን ሳይ ፎከስ የሚሆነው ርዕሱ አውትላይኑና ኦዲየንሱ ላይ ነው። ርዕሱ በጣም ትልቅ ጩኸት ነው ያለው። የልጆችን ስነ ልቦና ለመገንባትና የስሜት ስብራት ለመጠገን የሚረዱ ቁልፍ መንገዶች ነው የሚለው። ቁልፍ መንገድነቱ ለማ ለወላጆች፣ ቁልፍ መንገድነቱ ለማ ለፕራክቲሽነር፣ ለቤተ ክርስቲያን፣ ቻይልድ ዴቨሎፕመንት ላይ የሚሰራ ለማንኛውም ሰው ትልቅ ጩኸት ይዞ ከዛ አውትላይኑ ጋር ስገባም በጣም ትላልቅ ርዕሶች ናቸው። ለምን ሊሚትድ እንደሆንክ አላውቅም፣ ግን ፖቴንሻል አለ። በተለይ ከቤተሰብ ባለፈ ኢንፎርማቲቭ ከመሆን ባለፈ ለትሬነር በተለይ አሁን ሰንዴይ ስኩል ላይ ጉሌ ታውቃለህ፣ ሰንዴይ ስኩል ላይ ማቴሪያሎች ኢየሱስ ጌታ ነው የሚለውን ብቻ ለማስተማር የሚረዱ ማቴሪያሎች ናቸው ያሉን፣ ኦልተርኔቲቭ ማቴሪያሎች። ነገር ግን ልጆች ማን ናቸው የሚለውን ብዙ ጊዜ ልጆች ላይ የምንሰራ ሰዎች ወይ ጉግል አድርገን ወይ ከራሳችን ተሟሙተን፣ ኦፍ ኮርስ ሾርቴጅ አለ የሪፈረንስ፣ ግን ደግሞ ይሄ መጥቶ ሾርቴጅ እንዳይሆን ስለዚህ ጀስት ማለት እና ደግሞ ኦዲየንሱ እነማን ናቸው የሚለው ኢንትሮዳክሽን ላይ ስታስቀምጥ ለሁሉም አርገኸዋል። ለወላጆችም ይሆናል፣ ለአሰልጣኞችም ይሆናል፣ ለከሊም ይሆናል የሚሉ ነገሮች አሉ። አይ ዶንት ቲንክ ለወላጆች ኢንፎርም ሊያደርግ ይችላል፣ ግን ደግሞ ኮንቴክስቱ ወላጆች የሚረዱበት ኢት ማተርስ። ግን ደግሞ እኔ አሁን ይሄን ፊድባክ መስጠት የፈለኩት ፖቴንሻል እንዳለው ይሄ መጽሐፍ ስላመንኩኝ ኔክስት ራውንድን ስትጽፍ ለፕራክቲሽነሮችና በተለይ ልጆች ላይ ለምንሰራ እንደ ኢትዮጵያ ቤተክርስቲያን የሚያስፈልገናል፣ እንደ ኢትዮጵያ የሚያስፈልገናል። ልክ አምቤ እንዳለ ደግሞ ኮንቴክስቹዋላይዝ የተደረገ ነገር ቢኖር ቬሪ ሰፖርቲቭ ነው የሚሆነው። ብዙ ልጆች ላይ ያሉ መጽሐፎች አሉ፣ ግን ደግሞ አይዘር ቴሲስ ይሆናሉ ወይ የሆነ ቁንጽል ይሆናሉ እና ሆሊስቲክ ፕሮቪዥን ይጎላቸዋል። ሜቢ ጉሌም እዚህ ላይ የሆነ ነገር ሊል ይችላል። ቴንክ ዩ። አመሰግናለሁ። ብርሃኑም ጉሌም በጣም አመሰግናለሁ። ብርሃኑ መጽሐፉን ስለጻፍክልን በጣም እናመሰግናለን። ጉሌም ሪቪው በጣም ቆንጆ ነው፣ ደስ ይላል። እኔ መጀመሪያ ዴቪ ያነሳው ሀሳብን ማጠናከር ነው የፈለግኩት። ማለት እቺ 114 ገጽ ላይ እየተመታ ያደገ ልጅ ዛሬም ልጁን ቢመታ አይገርምም፣ ይሁንና እኔ ተመትቼ አድጌያለሁና በዚሁ ቀጥላለሁ ከሚለው አዙሪት ወጥተን አማራጭ ልጅን የምናረብበትን መንገድ ማየት ይጠቅመናል ይላል። ለወላጅ ከአዙሪቱ መውጣት አይከብድም ወይ? እኔም በራሴ የምታገልበት በብዙም ሰው ቲዮሪውን እናውቀዋለን፣ መሬት ማውረድ ግን በጣም የሚከብድ ነገር ነውና ወላጅ መታገዝ አለበት። ከዚህ አዙሪት ውስጥ ለመውጣት መጀመሪያ መታገዝ ያለበት ወላጅ ነው። የስሜት ብልህነቱን እንዴት ማምጣት እንዳለበት በተለያየ መንገድ ወላጅ መጀመሪያ መታገዝ ያለበት ወላጅ ነው የሚለውን ለማጠናከር ፈልጌ ነው። አመሰግናለሁ። አይ ቲንክ በዚህኛው ዙር ደራሲውም ሀያሲውም የሚያነሷቸው ነጥቦች ይኖራሉ። ደራሲውን ለማስታወስ ያህል ሀያሲው በደካማ ጎን ብለው ባነሷቸው ውስጥ አንደኛው ከቃለ መጠይቆች ጋር በተያያዘ አንዳንድ ቃለ መጠይቆች ከመጽሐፉ መሰረታዊ ጭብጥ ጋር በቀጥታ ያለ መዋሃድ ወይም አብሮ ያለ መሄድ እንትኖች ይገጥሟቸዋል ወይም አሉባቸው እና ይሄ ትልቅ መደናቀፍ ነው። እንዴት ሊሆን እንደቻለ እሱን ማሳየት ነው። ከዛ ደግሞ አንተም ሪፍሌክት ብታደርግበት ከመጽሐፍ አያያዝ አጠቃላይ የጻፍክበትም ርዕሰ ጉዳይ ስለሆነ ካነሷቸው ሁለት ፐርስፔክቲቮች አንጻር ምንድን ነው አንተስ የምትለው እንደ ደራሲ አሁን እዚህ የምትነግረን ነገር ምንድን ነው የሚለውን? እሺ አመሰግናለሁ። እንግዲህ ቅድም ሲበዛም ዘለል ያልኩትን ስላስታወሰኝ
አሁን ክሊርሊ እንግዲህ አንድ ሁለት ስለተባለም አይ ቲንክ ተራ በተራ አደርገዋለሁ። የመጀመሪያው ሀሳብ እንግዲህ እህቴ ያቀረበችው አለ ርዕሱ ይጮሃል አበሳጭቷታል ሁሉና እኔ ያበሳጫቸው ሌሎች እንደሆነ ነው የማውቀው። ቅኔ ነው ሙሉ ስቶሪው ሲወጣ ነው ፒክቸሩ የሚመጣውና የልብ ጩኸቴ ነው ባይዞ ክቡር ልጆች ስል አይ ሚን ኢት ልጆች ተገፍተዋል። ልጆች ጎዳና ላይ ተጥለዋል። የእግዚአብሔር ቃል ምን ይላል? የመበለቲቱን ልጅ መጻተኛውን ልጅ ይሄ ከስደት ላይ ያለውን የባልቴቲቱን ልጅ ድሀ አደጉን ልጅ አትንካው፣ አጥሩን አትነቅንቅ። በጣም ነው ኢምፕሬስ የሚያደርገኝ። የሚፈርድ አለ። ፍርድ ማጣት ይከብዳል፣ ያማል፣ ያበሳጫል። ቫልዩ አለመደረግ በጣም ያማል። ልጆች ክቡር ናቸው ስል በቃ ዶክተር ማሙሻ ምን ይላል? ጁስ ይላል። ይህ በቃ መልእክቴችን ከሰማችሁ በቂ ነው ይልና ወደ ውስጥ ይገባና መደምደሚያውን ደግሞ መጀመሪያ ላይ ነገረንን ይነግረናል። እኔ ልጆች ክቡር ናቸው የሚለው በራሱ በቃ ሳቲስፋይ ያደርገኛል። እወደዋለሁ ቃሉንም። ልጄ ስትገፋ ይቻሉ ኢንቴንሽናሊ እና ማንም ልጅ በምንም ሲቹዌሽን ውስጥ ይኖር ውስጥ መጻፌ ላይም አለ አዲስ የብር ኖትም የተጨማደደችም የብር ኖት እኩል ናቸው። ዋጋው 100 ከሆነ ሁለቱም 100 ነው፣ ስቲል ዋጋቸው እኩል ነው። የሚያልፉበት መንገድ ግን ተለያይቶ ያኛው አዲስ ነው፣ ያቺ ግን ኑሮ አድክሟታል በየመቀነቱ ታሽታ ምናምን። አንዳንዴ ኖቲስ ብታደርጉ በቤተሰብ ውስጥ እኩል አድጋችሁ አድሏዊነት አለ። እዚህ ላይ ተጠቅሷል። አንዱ ፌቨራይት ይደረጋል፣ ሌላኛው ደግሞ ይገፋል። አንዱ ስፔሻላይዝ ተደርጎ ይሄ ኢሞሽኑን ገና ትንሽ ምልክት ሲያገኝ እሱ ኬር ይደረጋል፣ ሌላኛው ይገፋል። መወዳደር ሁሉ አለ። ስለዚህ ልጅን እንደ ልጅ ተቀበል። ጩኸቴ ለመንግስታት ነው፣ ለባለስልጣናት ነው፣ ለሹመኞች ነው። እነሱ ባይቀበሉንም እኔ ራሴን ተቀብያለሁ። ስለዚህ የማንም ዴፊኒሽን እኔን አያቆመኝም ነው። ግን ሰው አርቲፊሻል ነገሮች አሉ። ይሄ እናንተም ቫልዩ ሊያደርግ የሆነ አቺቭመንት ኦሪየንትድ ነን። በማንነታችን ክብር አለን። ምንም ውስጥ እንለፍ ለራሴ ዋጋ አለኝ ብሎ የተነሳ ሲገፋ ግን ምን ያድርግ? ስሜቱ ይጎዳል፣ ስነ ልቦናው ይጎዳል። ኢቭን መንፈሳዊነት ቅድም ያለው አለ ባዶ ነው የሚያደርገው። በክርስቶስ ያለ ማንነት ኢትስ ቬሪ ዩኒክ። እሱን ሁሉ ያስጥለናል። ዋጋችንን ሰዎች ላይ ብቻ እንድናደርግ፣ የሌላ ዓለም ሀገር ላይ እንድናደርግ ብዙ ነገሮች አሉ። ትግሉ በጣም ምጡ ብዙ ነው። አሁን ዲቴል ላለመግባት ነው። እንደውም ትንሽ አጫውቼዋለሁና አንቤ ኮመንቱን አይታችሁ ከሆነ የልብ ጩኸቱን የገለጸበት ይላል። ማለት ነው የፈለኩት። እንዴት እንዳበሳጫት ባላቅም ግን የሚያበሳጨው ሌሎችን ነው። በዚህ ብትረጅልኝ። ሌላው አውትላይኑ ትላልቅ ነው፣ ሊሚትድ ሆኗል። ለትሬነር ሰንዴ ስኩል ቅድም የጠቀስኩት ነው ጋፑ እና ሜቢ አሁንም ትሬኒንግ ስሰጥ ኢቭን ለቤተ ክርስቲያን ሌላ ነው አውትላይን አድርገን የምንጠቀመውና መነሻ ማተር ያደርጋል። ፍሬምወርክ ብዬ ቅድም ያስቀመጥኩላችሁ ይሄ ነውና ሰፖርት በሌለበት መኖርን የመሰለ ፔን የለም። ግን ህይወት ደግሞ የምትሰራው እዛ ላይ ነው። የኔ ኦዲየንስ ምንድነው? አንድ ገጠር ውስጥ ያለች፣ ከተማ ውስጥም ያለች፣ የተማረችም ያልተማረችም ይሄን መጽሐፍ አንስታ በስደትም ላይ ያለች ማንም የማያያት ግን አንስተው ቤቷን የምታቆምበት የሚል ነው መነሻዬ። ከዛ እንደውም ይሄን ነገር የከተትኩት ለምንድን ነው ብትሉኝ ሀሳቡም አልነበር፣ ኋላ ላይ ነው የከተትኩት። ማን ነው ሞቲቬት ያደረጋችሁ ቢባል እነ ዶክተር ሳሮን ኮመንት ያደረጉዋል።
ሌሎቹም እንደዚሁ ይሄ ከጀርባ ላይ የጻፉት አሃ ለዚህ የሚረዳ ይሆን እንዴ ብዬ ኮረጅኩ። አሁን ግን ተገመገምኩበት ማለት ነው። ባይ ዘ ዌይ ደስ የሚለው ፓርት ይሄ መጽሐፍ በወጣ ወዲያው በሁለተኛው ሳምንት አዲስ አበባ ዩኒቨርሲቲ ተጠራው እና አይ ቲንክ ተጠቅመውበታል ማለት ነው። ከዛ በዘለለ ሌሎችም እንደተጠቀሙ እንዲሁ ለመጠቆም ነው። ያው ክብሩን እግዚአብሔር ይውሰድ። ሐዋሳ ዩኒቨርሲቲ አንድ ኢንተርናሽናል ኦርጋናይዜሽን አለ እንዳለ ወስዶ በብዛት መጽሐፌን የ4ኛ ዓመት የስነ ልቦና ተማሪዎች ናቸው አሉ እነሱ ወስደው ትሬኒንግ አዘጋጁበት ሲባል ደስ አለኝ። በሌላ መልኩ አሁን በቅርብም ደግሞ አሁን ያው አለ ወንድማችንን በመካከላችን እንዲሁ ቴዎሎጂ ኮሌጆች እንደ አንድ ሪፈረንስ ቡክ አድርገው ሲጠቀሙ አንድም አስፈራኝ። ለምን ብትሉ አሃ ይሄ እኔ ታርጌት ያደረግኩት አንድ ቤተሰብ ነው። ሌሎች መጠቀም ከቻሉበት ከዚህ በኋላ ብርሃኑ ያዝ አድርግ ስትጽፍ ቅድም እንደተባለው ይሄ ድምዳሜ ላትሮጥ የሚለው ነውና ያ ድምዳሜ የተባለው ባይዘው በዚሁ ላንሳው ጥናቱ ነው የሚለው ባይሆን ጥናቱ ግን ቅድም ሲባል እውነት ነው። ሌላ ሰፈር የተጠና ጥናት ወደ ኢትዮጵያ አታምጣ እውነት ነው ያማል። የኔ ግን መነሻ ምንድነው የልጆች ቤዚክ ኒድ ምንድነው ሲባል አንድ ተቀባይነት ማግኘት፣ ሁለት ፍቅርን መስጠት፣ በእነሱ አትሞስፈር ውስጥ የነሱ ዓለም ውስጥ ጫወታ ውስጥ እንግባ። እኛ በጣም አንደርስቲሜት ያደረግነው ነው ይሄ ጫወታ የሚለው እና አታችመንት እናድርግ። ይሄ ሂሊንግ አለው። አሁን አንድ በአንድ ዝም ብዬ ያልኩት እንጂ በህይወቴ አይቸው ፈትሼው የሰራ ነው። ቴራፒ ነው። አሁን ፈገግታ አሁን ለማን ነው ቴራፒ የሚሆነው? ኢት ወርክስ። እስቲ ሚስቴ ላይ ብዬና ፈገግ ብዬ ልቀበል። እዩት፣ ቼክ አድርጉት። ጊዜ እንስጥ ሲባል በቃ አለ ከልብ የሆነ በሙሉ ኃይል በሙሉ ጉልበት። ይሄን የምናደርገው መቼ መሰላችሁ? አሁን ዝም ብሎ ለሜንታል ጂምናስቲክስ ሳይሆን ታፍ ታይም ላይ ስንደርስ እፎይታን ይሰጣል። እኔ የከበደኝን ነገር ለባለቤት ያጫወትኩለታ እንዴት እንደሚቀለኝ ነው የማውቀው። ላለመናገር የምንታገላቸው ነገሮች ከልጃችን ጋር ያንን እንስበረው ነው እና ፓወር አለው ነው። አንድ እሱ ነው። ሌላው ይሄ አዙሪት መውጣት ባይዞ ይቻላል። ይሄው ልጄ እዚህ ያለች አሁን 14 15ኛዋን ይዛለች። መትቻት አላቅም። የተመታ ሰው እንዴት አይመታም? መጀመሪያ ብያቸዋለሁ ፊር ቤዝድ ፓረንቲንግ ነው። በጣም ይሄ ፍርሃት የተጠናወተው ኋላ ላይ ግን እግዚአብሔር ፕሮቫይድ ያደርጋል ብያቸዋለሁ። ዘሞር ይሄን ነገሮች እያጠናው ብሄድኩ ቁጥር መሳሳትን ጀመርኩ። ይሄ ኢምፓቲን የሚያድርባችሁ ሌላ ኦልተርኔቲቭ አለ። እኔ እንደውም በቃ አንድ ጥያቄ ይሄ ነው ያሰለጥኑ ነበር እዛ ኦትላንዲስት ብለው የውጭ ዜጎች እያሉ እንደዚህ ኬር አድርጉ እንደዚህ አድርጉ የሚሰራ ሁሉ አይመስልም። እና ኋላ ላይ ይሄ ዕውቀትን መሰረት ያደረገ ትግበራ ላይ ሲገባ ካዙሪት ወጥቻለሁ። አሁን ትምህርት ቤቷ እሄዳለሁ። አንዳንዴ አይሁን በእኛም ህግ እኮ አይፈቀድም መምታት አይደል? አንዳንዴ ወጣ ብለው ሲመቱ ኦብዘርቭ አደርጋለሁ። እኔ አሁን መቀጣት መንገድ እዚህ ላይ በጻፍኩት ነው። አይ ሚን ኢት። ይሄው ምስክር ነች እሷ። ነክቻት አላቅም። ብዙዎች እንዴት ምናምን ይሉኛል። እንደውም ክርክር ሁሉ ያነሳሉ። ባይብል ቅጣ ብሏል ምናምን። ቅጣት በፔይን ነው። ፔይኑን ሌላ ነገር ላይ ነው የማደርገው። ስልክ የነጠቅኳለታ ምን እንደምትሆነን ያውቃለሁ። ከመገረፍ በላይ ነው የምትሆነው። ይሄው በእሷ ፊት ነው የማወራው። ስለዚህ ከአዙሪት መውጣት ይቻላል። ግን ኢንቴንሽናል እንሆን። ሆነ ብለን አውቀን ዴሊብሬትሊ ወድቃል። ብዙ ጊዜ ወድቅ ያለው አለ ፔኖች አሉ። ይሄ መውደቅ መነሳት ምናምን ግን ስሩ ፕሮሰስ እመኑኝ ይቻላል። ከአዙሪት ይወጣል። ድጋፍ ግን ያስፈልገናል ነው። ሌላው ከመሰረታዊ ጭብጥ ጋር በቀጥታ ለመሄዱ ቃለ መጠይቁ ምናምን ያው ይሄ የምቀበለው ነው። ሞር ፍሬም ማድረግ አለብኝ እኔ ይሄ ካልቸር ዋይዝ እሱን ሪቫይዝ ለማድረግ ያደረኩት ሩጫ ይሄችን ክፍተት ፈጥሮብናል። እሱ ላይ ኢንዴፕዝ መሄድ አለብኝ። ቅድም ያልጠቀስኩት ኢቫንጀሊካል አልተጠቀሱም የሚል ግን አትዘባክ ባይዞ አሉ ፓስተሮች አሁን ነው ኖቲስ ያደረኩት እንዴ ውስጥ ያላልኩ እዚህ ጋር አሉ የሚል ይሄ ቤተኛ ሆነን ሚስ የምናደርገው አለ አይደል? ያ ነውና በዛ ይታሰብልኝ ለማለት ነው። አመሰግናለሁ። እኔ ብዙ የምጨምረው ነገር የለኝም። እንደው ለማስታወስ ያክል የመጀመሪያው አሁን ያሳየህን ፍሬም
ጥሩ ግብአት ነው። እኔ አሁን ለምሳሌ በተለየ አይን እንዳየው ያደርገኛል። ግን የመጽሐፍ ሲጻፍ ምንም ማትደርስበት ቦታ መጽሐፉ ይደርሳል። ስለዚህ በተቻለ መጠን መጽሐፉን ሙሉ ለማድረግ ሀሳቡንም መጥቀስ ጥሩ ይመስለኛል። አንዱ እሱ ነው። ሁለተኛው ግን ምናልባት ሰው ሚስ አንደርስታንድ አድርጎ ከሆነ በደንብ ማጽናት እንፈልገው የውጭ ጥናቶች ለምን ተጠቀምን አይደለም የኔ ጥያቄ፣ ግን ስንጠቀም በምን አውድ ነው የምንጠቀምባቸው፣ ወይንም ምን አይነት ቅርጽ እንስጠው፣ እንዴት ፍሬም እናርገው። ምክንያት አሁን ምርጫ ስለሌለን የግድ እኮ ማቅረብ ያለብን ይመስለኛል። ግን በአግባቡ ፍሬም ማድረግ አለብን። ውጪ የተጠና ጥናት ነው፣ የተጠናው ደግሞ በዚህ መልክ ነው። ግን ፕሪንሲፓሉ የተወሰኑ ፕሪንሲፕልስ ከዚህ መውሰድ እንችላለን። እሱን ግልጽ ዝርዝር ማድረግ ይረዳ ይሆን ወይ የሚል ሀሳብ ነው ያለኝ። ከዚህ በተጨማሪ የኦዲየንሱ የሰጠው ኮሜንት በጣም እኔም እደግፋለሁ። በተቻለ መጠን አንዳንዱን ነገሮች ጊዜ ወስዶ ድብን አድርጎ ማቅረብ ይሻል ነበረ። እንዳልኩት እኔ እንደ ግብ ያየሁት አዌርነስ ይፈጥራል። ሰው ኮንሽስ እንዲሆን እንዲያስበው፣ ለካ እንደዚህ ስሜትና የኔ የአስተዳደግ ዘይቤ የሚተወው ነገር አለው የሚለውን ሀሳብ በደንብ ማስቀመጥ ይችላል። ግን ከዛ አልፎ ወላጅ እንደ ሪፈረንስ ሊያደርገው የሚችለው ነገር፣ ሌሎች አካላት ወስደ አፕላይ ሊያደርጉት የሚችሉ ነገር በደንብ መነካት ያለባቸው ይመስለኛል። አንዱ ጠብ ያለኝ እንግዲህ ከወንድም አብርሃም ኮሜንት ጋር ነው። የመጽሐፉ ርዕስ በቃ ቁልጭ ባለ መልኩ የልጆች ስነ ልቦና ከመገንባት አንጻር ነው ማጠነጥነው ብሏል ጸሐፊው። ስለዚህ አንዱም የተቸገረው እሱ ስለመሰለኝ መንፈሳዊ ስፒሪቹዋል ዲቨሎፕመንት ቢጨምር የበለጠ ይቦረቀቃል፣ በደንብ ጥርት አድርጎ እንዳይሰራ ሊያደርገው ይችላል የሚል ስጋት ስላለኝ እኔ እንዲያው ሞር ፎከስድ ብትሆንና እሱን ድብን አድርጎ ማድረጉ ይሻል ይመስለኛል የሚል ሁሌ መጣላት ስላለብኝ ከአብርሃም ጋር ነው፣ ለሌላ አይደለም። ሁለቱንም እጅግ አድርጌ ያመሰግናለሁ። ወንድማችን ጉላት በሳል የሆነ መጽሐፉን ብቻ ሳይሆን ከዛም ወጣ ባሉ እይታዎች ምን እንዴት ማሰብ እንዳለብን ሀሳብ አቅርበዋል። መጽሐፉንም ሙያዊ በሆነ መልኩ በሚገባ አይሰውልናል። ውድ ጊዜያቸውን ሰውተው ይሄንን ለማድረግ ታማኝ ሆነው ከዛም የዘለቀውን አካፍለውናልና እባካችሁ አመስግኑልኝ። ወንድማችን ብርሃኑ የመጽሐፉ መነሻ ቅድም እንደጠቀሰልን ሆኖ ራሱን አጋልጧል፣ ራሱን አካፍሏል። እንድናስብም እንድንጠይቅም ነው እንዴ እንድንልም እያደረገን ስላለ በዚህ መጽሐፉ እንኳን ጻፍክልን ነው የምንለው። አሁንም መልሰ ጻፍልን። እጅግ አድርጋችሁ አመስግኑልኝ። ኤገስት ሁልጊዜም ይሄንን አዳራሽ ይሰጠናል እና በጣም በንጽህና እና ምቾታችን ተጠብቆ ኤገስትን አመስግኑት። የህንጸት የሚዲያ ቲም ያው እንግዲህ እንደምታያቸው ናቸው። ሳይታክቱ ድምፅ እንኳን ትንሽ የሆነ ነገር ካለው ተሯሩጠው በማስተካከል ይሄንን ደግሞ በጓዳ የምናወራውን በአደባባይ በደንብ አድርገው ያጋልጡታል እና እነሱንም እግዚአብሔር ይባርካችሁ በሏቸው። መርሃ ግብራችንን ጨርሰናል። በሰላም ሂዱ።